እሺ እናመሰግናለን። እውነታውና እውነቱ ይህንን ይመስላል። ማን እዛው በራሳቸው እውነት ላይ ቆመው የቀሩ ሰዎች ደግሞ ያው ታሪክ ለማፍረስ ብቻ የተፈጠሩ እስኪመስሉ ድረስ ዘጋው ቆመው ያሉ ሰዎች አሉ። ምንም የሚባል ምንም ግን የሚቀየር ነገር የለም ነው። እውነታው እሱ ስለሆነ ስለዚህ ሁሉም የራሱን ነው። ሁሉም የራሱን ይናገራል። ሁሉም እንደዛ ይላል። ስራቸው ነው ወሬ ማውራት፣ ስራቸው ነው ስጋት መፍጠር፣ ስራቸው ነው በዛ መልኩ ነገሮችን እንትን ለማለት መሞከርና እሱን እያወቅን የሚበጀውን ለማድረግ መሄድ ላይ በጣም እንሰራ ጥሩ ሊሆን ስለሚችል ለሰዎች መጨነቅ አይገባም ሁሉ ማለት ፈልጋለሁ። ይሄ ባህሪያቸው መሆኑን አውቀን ማለት ነው። እና ሰማችኋላችሁ የአባቶቻችን እየተባለ የተነሳና የተፈከረበትን እውነት ሁሉ ያስታውሳችሁ ማን ነው የአባቱ ወዳጅ ማን ነው የአባቱ ጠላት የሚለውን አብረን እናያለን። ዛሬ የአባቶቹ ጠላት የሆነው ትውልድ ክስተታዊ ሁነቱን ዛሬ እንቃኛለን። አብረን እንሁን ማለት ነው። ከዛ በፊት የጻፋችሁልኝ ወንድሞችን ሰላም ልበል። ጋሽ ዘሪሁን ደመነ ሰላም ነው ወይ? እንዴት ነህ? ብራይት ሞሰ ሰላም ሰላም፣ እንዴት ነው? ደህና ናችሁ? ሰላም ናችሁ ወይ? እንኳን ተገናኘን ማለት ፈልጋለሁ። ብራይት ፊውቸር የምትባል ልጅም ነበረች። በሰላም ነው ወይ የጠፋችው? መልእክት በዛው እንድታደርሱልኝ ነው። ብራይት ፊውቸር ማን ነው ደግሞ? አሰገደች ብሩ፣ እንደዚህ በጣም ብዙ ሰዎች ጠፍቷል። ምን ተስፋይ እና ሌሎችም በጣም ብዙ ሰዎች ጠፍታችኋል። በሰላም ነው ወይ? ደህና ከሆናችሁ ያላችሁበት ሰላማችሁ ይብዛ ማለት ፈልጋለሁ። የጠላቶች እዚህ የአባቶቹ ጠላት የሆነውን ትውልድ ትርክቶች ትንሽ እንስማ። ምን ይባለው የቲዲ አይገርምሽ? አብይ አህመድን በደንብ ያውቃል። አብይ አህመድ ራሱ ቲፒኤል አሁን አብይ አህመድ ፈራ ይላልና እንድትታዘቡት ዛሬ እየደረስን እየወጣን ስለሆነ ሰዎችን እያወቅናቸው ስለሆነ በዛ ስሜት ትረዱታላችሁ በሚል ነው እንጂ የሆነ የሚያሳስብ ሆኖ ምናምን አለ ማወቅ ግን አለ። ምን ያህል ታምር እየተፈጠረ ነገሮች እየተቀየሩ እየተሰሩ እንዳሉ እንኳን አያውቁም። እዛው ላይ ሆነው ያወራሉ። ከዚህ በፊት እንዳልኳችሁ የአይኔ አበባ ሲባል እዛ ዘፈን ላይ ጆሮ መስማት የተሳነው ሰው ዘፈን በተዘፈነ ቁጥር የአይኔ አበባ እያለ እንደቀረበ አይነት ነው። በቃ እነሱ ባህሪያቸው ነው። እኔና እናንተ ደግሞ የራሳችንን ባህሪ እንግለጥ አይነት ነው። ትውልዱ ማነው ጠላት ለራሱና ለሀገሩ ለቤተሰቡ ማነው ወዳጅ የሚለውን ለማየት ስትሰሙት የዋላችሁትን ስታዩት የዋላችሁትን ፈጣሪ ፈቅዶ በአይናችሁ ውስጥ የገባውን ያያችሁትና የቃኛችሁትን ሁሉ እየዳሰሳችሁ እንድትታዘቡ ነው የምናየው። ይወራል የሆነ የውጭ ጣልቃ ገብነት የፌደራል መንግስት ጣልቃ ገብነት አንታገስም ትዕግስት የለንም በሚል ደረጃ ነው ያወጣው የትግራይ ሰራዊት። እስካሁን መልስ አልሰጠም አብይ አህመድ። መልስ ከሰጠ ያኔ የሆነ ክሉ ይኖራል ማለት ነው። እና በዚሁ ነው ማየው እኔ ማርያም ማለት ምክንያቱም አሁን ዝም ብለው ጌታቸው ወጥተው እንደምናምን ይመልሱት የትግራይ ህዝብ ጌታቸውን አልፎ ነው ወይም ቲዲኤፍ ኦቲፒኤልኤፍ ቀጥታ ለአብይ አህመድ ጥያቄ ቀረበለት። አሁን በሙሉ ያለ ቦታቸው ነው ጌታቸው። ይሄ የሱ ጥያቄ አይደለም። ጌታቸውና ይሄ ቢቱን ጌታቸውና ቲፒኤልኤፍ አይደለም። ምን ይባለው የቲዲ አይገርምሽ? አብይ አህመድን በደንብ ያውቃል። አብይ አህመድ ራሱ ቲፒኤልኤፍም የትግራይ ህዝብም የትግራይ ሰራዊትም ለጌታቸው ከቁብ እንደማይቆጥሩት አብይ አህመድ በደንብ ያውቃል። አብይ አህመድም ለጌታቸው ከቁብ አይቆጥሩም። ግን ምንድነው የሚሉት እንግዲህ ሰላም ነው ኮኪቴ እንዴት ነው? እንኳን ደህና መጣ ብያለሁ። እነዛ ምን ያደረጉ ምን ያሉ ነገሮች ምናምን አይታችኋቸው እንደነበርና የነሱ ተላላኪ የሆነ ትርፍራፊ የሚቀርሙ ጃዊሳና ሸኔ ብለው በህዝባቸውን እንዲበሉ ያንን ህዝብ መስለው ያንን የሚያጠፉ የእንግዲህ ልጆች የሚባሉት ወይም የጥፋት እግር አድርጎ ሲጓጓዝባቸው የነበሩትን ልካቸው እያገኙ እንዳልሆኑ እንዳልተመቱ ሁሉ አንድ ቦታ ላይ እንኳን የሆነ ነገር ስኬት ቢኖር ኖሮ እንዴት እንደነበር ምን
እነሱ ከዛ አልፎ በውርደት ላይ ቆመው በሞታቸው ላይ ህይወት ያላቸው መስለው እየተፈራገጡ እንደሆነ አብይ አህመድ ከዛን ደብረጽዮን እሱን ከቀው አይቆጥሩት ይላሉ። ለምን? ይሄን የሚቀበላቸው እንዳለ ስለሚያውቁ። ይሄን ማለቱ ምን ይጠቅማል? ስለ ጀስት ኮዙ ስለ ምክንያታዊ ነገሩ ማታነሱ። እነዚህ የሚያሰናክሉትን አይተን የሚሰናከሉትን ለማዳን ይሄን ሁሉ በይፋና በአደባባይ ብልግናቸውን ነውራቸውን ሁሉ ሰርተው ነው ድምጥማጣቸውን አጥፍተን ያሸነፍናቸው። ነገም የፈለጋችሁ ይሄ ብቻ አይደለም ምንም ነገር ታረጋላችሁ አይነው የትለፊት ከምትሉት በላይ ውስጥ ለውስጥ የምትሄዱትን መንገድ ሁሉ የምታወቃለን። የዓለም አስተላለፍ ከኢትዮጵያ ነው የሚከወነው። ሲገባ ገባል። ጠላት አትሁኑ፣ ክፉ አትሁኑ፣ በጎ ታሪክ ጻፉ፣ አትጥፉ፣ አትሙቱ። በተለይ ሰው አሸክሟችሁ የሆነ ጥፋት ላይ አትድረሱ። ፍሬውንና ውጤቱንና መነሻውን ኦር ልፋቱን ድካሙንና ውጤቱን ያገናዘበ በየትኛውም ቦታ ላይ የእናንተን የወሳኝነት አቅም የሚያገናዝብ እውነት ፍጠሩ። በዛ መልኩ እስኪለኩት የምታረጉትን ነገር ቼክ አድርጉት። ይሄን ነገር የት ድረስ ነው መስሎ ያላችሁ? ምንም ልታጠፉ ምንም ልታረጉ ልጠፉ ትችላላችሁ። ጀስት ማንም ጥላት መጥቶ ይጫወትባችሁ ካልሆነ በስተቀር ምንም የምታመጡ ነገር የለም። ምናልባት ግን ምንም አማራጭ የሌለው አለ። ይሄን ብቻ ቆሞ ያወራ ሰዎችን ወደ ስጋት እየወሰደ መርዶ እንትን እያለ እንደ የቀብር ሳጥን ምናምን እንደሚሸጡ ምናምን አይነት ነገር ስራ ጠፋ ይላሉ አይደል? ሰው አልሞት ካለ ስራ ጠፋ ይላሉ። የሰውን ልቂት እባክህ ሰው ይለቅ ብለው ጸሎት ያደርጋሉ፣ ዱዓ ያደርጋሉ እንደማለት ነው። እንደዛ አይነት ነገሮች አሉ። ሶሻል ሚዲያ ላይ ብቻ በመርዶ ተሰርተው መርዶ እያወሩ መርዶ የሚናፍቁ ሰዎችን ብቻ እየሰበሰቡ ስድብን ስፖንሰር፣ መገዳደልን ስፖንሰር የሚያደርጉ ተስፋ መቁረጥን ስፖንሰር የሚያደርጉ ወረቀት ያላቸው ሰዎች ሰብናቸውን ያጎደሉ አሉ። ጀስት በዛ ላይ የኖሩ ከዛ ከወጡ አሳ ከባህር እንደወጣ የሚመስላቸው በተበላሸ ማንነት ላይ ተወልደው አድገው እዛው ላይ ያረጁ ያረጡ ሁሉ ስለሆኑ ከዛ ይወጡ። ይሄ ባህሪያቸው እነሱ አትራፊ ናቸው። እዛ ላይ ምንም ዋጋ የሚከፍሉት ነገር የለም። ምንም ሀገር ይገለባበጥ ምንም ይባል እናትን ጉዳያቸው አለ ብለን እነሱ ሆዳቸውና አፋቸው ከሞላ በቂ ነው። ያንደ ስራቸው ስለሆነ ይሄን ነው። ግን አካሉን ያጣው ወጣት አልተናገረም። ልጆቿን በመከራ ሳድጋ ይጦሩኛል ያለች እናት አይኗ እስኪጠፋ ድረስ እያለቀሰች እሷ አልተናገረችም። ዛሬም ያ አጥፊው ያ ባለጌው ያ ነውረኛው ያ ባንዳው ያ ጽንፈኛው ያ ዘረኛው ያ ጎጠኛው ያ የጥራቶቻችን ወጥንጨት ሆኖ እሳቱን ለማማሲያነት የሚጠቀሙበት እንደ ቁስ ራሱን በባርነት አካባቢ ያለው ወራዳ ትውልድ ነው እየለፈለፈ ያለው ብጥብጡንም በሞኝ ክንድ ዘንዶ እያለ ያለውና እነዚህ ሰዎች እንደዛ ሲሉ ጀስት ምን ያክል እንድትለኩት ነው እንዳላሳንሰው በየራሳችሁ ግን እንድትለኳቸውና ምን ያህል እነዚህ ሰዎች የትግራይ ልጆች ቢያገኟቸው ራሱ ጠብሰው ነው ሆነ ነገር የሚሏቸው እንጂ እንደሚለቋቸው አይደለም። because በእነሱ ነው እየተጫወቱ ያሉት። የቆም ነበር ሳይሆን አሁን ቲዲኤፍም ሆነ ቲፒኤልኤፍ ጥያቄውን ያቀረበው ለአብይ ነው። ይሄ በፌደራል የቲዲኤፍ እና የጌታቸው ጉዳይ አይደለም፣ የቲፒኤልኤፍ እና የጌታቸው ጉዳይ አይደለም። ጌታቸው ያለ ቦታው ገብቶ ነው ዝም ብሎ ያምታታ ያለው እንጂ ጥያቄው ቲዲኤፍ ያቀረቡት ለአብይ ነው፣ ቲፒኤልኤፍ ለአብይ ነው። ጌታቸው ቦታ ላይ ገብቶ መመለሱ ያለ ቦታው ነው እየመለሰ ያለው። ቤዚክሊ አሁን ቲፒኤልኤፍም ቲዲኤፍም ቀጥታ ዳይሬክት አድርገው አድሬስ ያደረጉት አብይ አህመድ ነው፣ ሌላ ሰው አይደለም። እና የሚጠበቀው በዚህ ነገር ላይ መመለስ ያለበት ራሱ አብይ አህመድ ነው እንጂ አብርሃም በላይ አይደለም፣ ጌታቸው አይደለም፣ ወይንም የአብይ አክቲቪስቶች ወይም የጌታቸው አክቲቪስቶች አይደሉም። ይሄ የትግራይና የአብይ የቲፒኤልኤፍ እና የአብይ የቲዲኤፍ እና የአብይ ጉዳይ ነው። እኔ የምረዳው ነው። በዚህ አጋጣሚ ብርሃኔ ቅድም በፕሮግራማችን ላይ አንዳንድ ሰዎች አንስተው ስለነበረ የሚዲያውን ኤዲቶሪ የሚመለከት እኔ አኑላን ላይ ዛሬ አንተ ብዙ ነገሮች ስለ ፐርሰናል የሆኑ ነገሮች አንስተሃል ስላሉና አንተ የተናገርከው ነገር አሉላ አይደለም የሚል ከሆነ አሉላ መጥቶ መናገር ይችላል። የተናገርከው ደግሞ ያንተ አቋም ነው እንጂ የኛ ሚዲያ አይደለም። የራስን መረዳት የተናገርከው ኢቭን የሰራዊት አቋም አይደለም። የሰራዊት አቋም የግሌ ነው። እኔ ራሴ ነው አሉላን በዛ መልክ ነው የማየው። ህወሓት አሁን ደግሞ ተውና ሰራዊት የትግራይ አየር ጠባይ ሁኔታ መቆጣጠር የሚፈልግ በዛ ደረጃ ነው።
ዛሬ ዊንተር ላለው ወይ ሰመር ይሆንላቸው እያለ መለካት የሚፈልግ እያንዳንዱ ትግራዋይ የሚተነፍሰው ኦክሲጅን በምን አይነት መልክ ይቀርብለት ብሎ መቆጣጠር የሚፈልግ ነው። ሰራዊት ይቀርላቸው ማለት ህወሓት ባይ ዲዛይን ነው የትግራይ ፖለቲካ ኋላ ቀር ሆኖ እንዲቀጥል የሚፈልገው። ምክንያቱም የነቃ ህዝብ ዘመናዊ ፖለቲካን የተለማመደ ወጣት ካለ ህወሓት እንደማይኖር ያውቃል። ቢያንስ ዶሚናንት ሆኖ የትግራይን ፖለቲካ መዘወር እንደማይችል እንደ ፓርቲ በአቅሙ በልኩ ሊሆን ይችላል። ነገር ግን እኔ ፓርቲ አይደለሁም እንደማንኛውም ፓርቲ አትኝ ሁሉንም ነገር ተቆጣጠር ነው ትግራይ ያላት ከምድርም በታች ከምድርም በላይ ያለ ሀብት ሰውንም ጨምሮ እኔ ነኝ ባለቤት የሚል ሁኔታ እንደማይቀጥል ያውቃል። ዶሚናንሱ እንደማያስገባ ህወሓት ወደዚህ አይነት ነገር ለምንድን የገባው የሚለው ማየት ጥሩ ነው። ህወሓት አንድ አቋም አላቸው። ለምንድን ነው በዚህ ደረጃ ስልጣኑን የሚፈልጋቸው? እንደ ቁስ ያንን ህዝብ ይዞ ሲፈልግ የሚያኖረው፣ ሲፈልግ የሚገለው፣ ሲፈልግ የሚሸጠው፣ ሲፈልግ የሚለውጠው፣ ሲፈልግ የሚያፈናቅለው እንደፈለገ የራሱ የነውር መፈጸሚያና ማስፈጸሚያ ጉዳይ አድርጎ ማስቀጠል ነው። ለዛ እኮ ነው አይነ ስውር ሳይቀር አቅመ ደካሞች መጦር የሚገባቸው ሰዎች ሳይቀሩ የሂውማን ዌቭ የሚባለው በድሮ የኋላ ቀርነት ዘመን ላይ በህዝብ ላይ ጠላትነቱን አረጋግጧል። እኔ ከዛ በኋላ የእውነቴን ነው የምላችሁ እዛ ጉዳይ ላይ የተሳተፉ ሰዎችን የትግራይ አካባቢ ሰው አሳዶ ይበላቸዋል፣ ያባራቸዋል፣ ቢያንስ ከዛ ሀገር ያስወጣቸዋል ብዬ ጠብቄ ነበር። ያልሆነ ነገር ስለሌለ ማለት ነው። እኔ ግን ጨካኞች ናቸው፣ አውሬዎች ናቸው። ጉዳያቸው አይደለም። እነሱ ልጅ እንትና አለ ከትምህርት ቤት አልተቋረጠም፣ ገቢያቸው ከዚህ ነው የሚመነጨው። አሁንም እንደዚህ ነው ወይ ጦርነት ነው የሚጎስሙ አሉ። እንደዚህ አሁን እናሉ ላይ ብዙ ሰው ተቀይሯል። እንደምታዩት ለሁለት ሆኗል። ብዙ ጣውረድ አለ፣ ብዙ ነገሮች አሉ፣ ብዙ ነገር ተሰባብሯል። ህወሓት ማለት ትግራይ፣ ትግራይ ማለት ህወሓት የሚለው አናቱ ተሰብሯል። በቃ ስለዚህ እዛ ትግራይ ውስጥ የተፈጠራችሁ ነፃ አውጪዎች ወይ እንደዚህ ፓርቲዎች ካላችሁ ደግሞ ምናልባት ከህወሓት ውጭ ሆናችሁ ራሳችሁ ይችላችሁ የምትንቀሳቀሱ እና አጋጣሚ ተጠቅማችሁ ህዝባችሁን ብታድኑ በሰማይ ቤትም ቢሆን ይጠቅማል ነው። ምክንያቱም ምንም ላላወቀው ነገር ሰው እንዴት ይሞታል? በሌላ በሀገሩ የአባቶቹ ጥላት ማለት ስለዛ ነው። ትግራዊ ሆነው የነበሩ አባቶች ሁሉ የትግራይ ህዝብ እንዲያልቅ ብለው ነበሩ እየተዋጉት ወይስ የአድዋ ጦርነቱ ላይ የተካሄደው ዜጎች እርስ በርሳቸው እንዲባሉ ነው ወይ ኢትዮጵያን ለማስቀጠል ነው እንጂ ኢትዮጵያን ለመገነጣጠል ነው ወይ? እዛ ጋር አሉላ አባ ነጋ እነ አጼ ዮሐንስን ጨምሮ ሌሎችም ነገስታት በሐቅን ይዘው ዋጋ የከፈሉ የቅርቡን እንኳን ሀየሎም ዜጋን በዛ ልክ ከኢትዮጵያ ነጥሎ ከኢትዮጵያ ጋር እየተዋጋ ከራሱ ሀገር ጋር ልዩነት ፈጥሮ በራሱ ምድር ላይ ጦርነትን ዘላለማዊ ክብሩ አድርጎ ሞትና ውደትን ተላብሶ ወይ ገዳይ ወይ ሟች ሆኖ እንዲቀጥል ነው ወይ የሰሩት? የአባቶቹ ጠላት ትውልድ አባቶቹ ዓላማቸውና እቅዳቸው ሌላ ነው። ሀያልነትን፣ ከፍታን፣ ስኬትን፣ እድገትን፣ ሰላምን ሁሉም ነገር ሊያመጡ ነው። ምክንያቱም ለጦርነት መሞት አያስፈልግም። በቃ አሉ ሰላማቸውን አስጠብቀው ዜጎቻቸውን አሰልጥነው ያሉ ሀገራት ስደትም ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ከዛ ውጪ መሪ ሆኖ ሀገርን ለማሻገር ሲባል እኮ ነው ዛሬ የሚሞቱ አመራሮች ሀቅን ይዘው የሚሰሩ ጀግና መከላከያ ሰራዊት አባላት ህይወታቸውን ቅድሚያ ሰጠው የሚያሻግሩ እኮ ሀገር ጸንታ ነገ ሌሎች በሰላም ወጥተው በሰላም የሚገቡባት ሀገር እንድትሆን። የሰሞኑ አንዳንዶች በጣም አጨበጨበች አሸበረቀች አዲስ አበባ እንደዚህ ያለ በጣም ማሸብረቅ አለባት። ራሷን እያስተዋወቀች እኮ ነው። አንተ የራሱና የሰው ናፋቂ ሆንክ የራስ የሆነ ስኬት እንደሌለ ተደርገህ የሌላ ራስ እዚህ ሀብ ስለ ኦሪጂናሊቲን ከማግኘት ይልቅ ሌሎች የጣሉትን ማንሳት የሚቀና ሆነ ስለተሰራና ከዛ ለመውጣት ስላልቻል ክብርን ስላላወቀው ሰው መሆንን ስላላወቀው ኢትዮጵያዊነትን ስላልተረዳው የጀግንነትን አቅሙንና መለኪያውን ስኬቱንም ጣዕምናውንም ስላላወቀው ስለማታውቀው ምንም ችግር የለም። መሸጥ ነው የለመድከው መሸጥ። ቅኔ ቤት ቅኔ የማይችሉ ሰዎች አንድ ሰው ያስቆጥርና ይጭናቸውና አስቆጥሮ አጥንቶ ይሸመድዱትና በቃላቸው አፍዘው ማለት ነው ቤተክርስቲያን ገብተው ይናገራሉ። አንዷ ከጎደለች መሙያ የላት ሌሎች ነው ሰፍረው የሰጧቸው እነሱ ተሸክመው ብቻ እዛ ማድረስ። እንደዛ የሆነ አይነት ትውልድ ምን ውጤት አመጣል ወዴት ሄዳለሁ እያለ ቆሰማቸው። አንዳንድ ስልካቸው የተንጠባጠቡ ሰዎች ሁሉ ቢሰሟቸው ምን ያህል እንደሚከሰከሱ በዚህ የት ድረስ ሊሄዱ እንደሚችሉ አይዶን እስከዛ ድረስ የአባቶቹ ጠላት ሆኖ የተነሳውን ትውልድና የሚያወራው ዛሬ የሚኖረው ዛታች ሁሉ እንድታዩት ነው። እዚህ ላይም ዛሬ ያልዳንክ መቼም አይደለም
አፍሪካውያን ይመጣሉ እንግዳ ተቀባይነን ለሰው ልጆች እግር እስከማጠብ ድረስ ትህትናን ተምረናል። ዝቅ በማለት ነው ከፍ የሚጠር ዘላፊና ዘራፊ አይደለም። ኢትዮጵያ ውስጥ ኢትዮጵያዊ ሆኖ ሊፈጠር ይቅርና በዓለም ላይ እንዲኖር አሰሩ። በዝርዝር እንመጣበታለን። አባቶቻችን ምን ሰርተው ነበር፣ አንተ ምን እየሰራ ነው የሚለው ነገሩን ለመረዳትና ማንኝ ወዴት ነው የሄድኩት የምትወዱት ሰው ካለ ወይም ይወደኛል ብላችሁ የምታስቡት ሰው ካለ በተለይ ጽንፈኞች እሱን ያሰባችሁ እናንተ ያላችሁበት ነገር ያ ከሚወዳችሁ ሰው ጋር ሁሉ ይሄዳል። ምንም ነገር ብትሰሙ፣ ምንም ነገር ብታዩ፣ ምንም ነገር ላይ ብትደርሱ ለዛ መፍቻው ቁልፍ እንድታገኙ በሚል ነው እዚህ የምናወራው። ጉባኤ ኢትዮጵያ ላይ የሰው ልጆች ሁሉ የተሳሳቱበትን ወይም ከአሳሳቶች ራሳቸውን ጠብቀው ታላቅነታቸውን ይዘው ኢትዮጵያን ከፍ አድርገው የሚሄዱበትን የጀግንነት አቅም ኢትዮጵያዊነትን ልክ እንዲያገኙ ሰበብ መሆን ነው። እነዚህ ጋር ለመናገር የምሞክረው ስልጣን ይዘህ ሁሉንም ነገር ማድረግ የምችለው የሚል ፍልስፍና አለ። በዛ ነው የሚያሉት። የጦርነት ዝግጅት አለ ኃይለ ኢየሱስ፣ ከፍተኛ የሆነ የጦርነት ዝግጅት አለ። የጦርነት ዝግጅቱ በዚህ በደብረጽዮን ቡድንና ደብረጽዮን ቡድን ጋር የመጡት ሚሊቴሪዎች ጋር ተዘጋጅተዋል። ወርቅ የሚቆፈርባቸው ማሽኖች አሁን ዞረው መንገድ መስራት ጀምረዋል። በተለይ በሽሬ በአዲነብርና አዲከልቲ የሚባል አካባቢ መንገዱ የሚሰራው ወደ ሻቢያ ኦኬ። ሰናይት ጅራ አለሁኝ እኔ ሁሉ ጊዜ አለው። ቢያንስ በቀን አንድ ጊዜ ገባለሁ። አሁን ደግሞ ኮፒ ኦፍ ካሉ ብዙ ሰው ያላያቸውን ቪዲዮዎች ደግሞ ደግሜ አስተላልፋለሁና ያው እዚህ ጋር ሻዶ ስለሚያደርጉት ነው። ሻዶ ስለሚሆን እኔ ጋር አለን የሚመስለኝ ብዙ ሰዎች ጋር እንዳይደርስ ያደርጉታልና ብዙ ሰዎች እንኳን ደህና መጣህ የሚለኝ አለ። ምናልባት ሼር እንደዛ በማድረግ ኦል ኖቲፊኬሽኑን የተለያየ ነገር ላይ ሻዶ ስለሚያደርጉት ነው ያለ መስሎ ያሳዘጉ ምን ሲሉ ስለቆዩ መልእክቶች፣ አስታራቂ ሐሳቦችና አብረን እንድንቆም ወደ ክብራችን ወደ ስኬታችን እንዳንሄድ የሚያደርጉ ሰዎች ሰው በልቶ እንዲያድር ስፖንሰር አያደርጉም፣ ግን እንዲዘጋ ሰው ምግብ እንዳይበላ ለዛ ገንዘብ ስፖንሰር ያደርጋሉና በእንደዛ አይነት ነው እንጂ ሰናይት ሁሉ ጊዜ አለው ሁሌ አለው። በቃ በቀን አንድ ጊዜ ላይቭ ገባለሁ። ከዛ ደግሞ ያልታዩ ነገሮች ካሉ ያልታየውን ቪዲዮ ድጋሜ ቀን ላይ ለማስተላለፍ ያው ፕሪሚየር አድርጌ አስተላልፋለሁና ሁልጊዜም አለሁኝ። አቦነሽ ቃልዬ አማን በፍቅ ራሳች ኮቪድ ሁላችሁም ሰላም ብያለሁ። ይህንን ስንሰማ ተች ያደረገንና እንነቃለን። ከዛ በኋላ እነዚህ ሰዎች መጠበቅ ባለብን እንጠብቃለን፣ መጠንቀቅ አለብን። ለምሳሌ ኤሌክትሪክ አለ። ኤሌክትሪክ እንዲህ ሲሆን እንዲሆናል፣ እንዲህ ሲሆን እንደዚህ፣ አጠቃቀሙ በዚህ መልኩ ነው ተብለናል። ጀስት ኤሌክትሪክን የሚጠቀም ሰው በሙሉ እንዳይዘው በጥንቃቄ ይጠቀማል ማለት ነው። ልክ እንደዛ ለኢትዮጵያ ሕዝብና ሰላም አጠቃላይ ስኬት ላይ ነቀርሳ ሆነው በባንዳነትና በጽንፍ ላይ ቆመው ከዛና ከዝርቂትና መተላለቅን የራሳቸውን የውርደትና የጥፋት እቅድ ሲናገሩ ውለው የሚያዙ ሰዎችን ከለየናቸው በኋላ የነሱን ክፉ ወጥመድ በቃ ቢያንስ ራሳችንን ከነሱ ማሸሽ ራሳችን ወደዛ ከመጣ ምንም ቢባል ምንም ችግር የለም እኮ በቃ ቆሻሻ የሆነ ነገር የትም ቦታ ላይ ብታስቀምጡት ምንም አይቀየርም። እነዚህ አሁን ላይ ያሉ ሰዎች ለየናቸው። የትም ቦታ ላይ ቢቀመጡ ቆሻሻ ናቸው። ካካን አልጋ ላይ ብናስቀምጠው፣ በሳጥን ብንይዘው፣ በቦርሳ ቢያዝ፣ በምንም ነገር ላይ ያው ካካ ነው በቃ ምንም። ልክ እንደዛ የሆኑ አሉ። መብዛቱ ነው እንጂ በሰብል መካከል አረም እንደሚኖር የታወቀ ነው። ፈተና እንደሚኖር የታወቀ ነው። ግን ሁሉ ጊዜ ለምን ይበዛል? ለምን አረሙ እንደዚህ ሲበዛ የአሸናፊነት እንትኑን ከፍ እያለ ሲሄድ የሰው ልጆች የመሳሳት አቅማቸው ስለሚጨምር እሱን ለምን አናስወግድም? ለምን ካለፍነው መከራ ላይ ተምረን ወደ ስኬት አንሄድም? በተመሳሳይ መንገድ፣ በተመሳሳይ ሰዎች፣ በተመሳሳይ አካሄድና መካኒዝም በተለይ ሰውነትን ያክል ክብር ነጥለን በዘረኝነት ለምን እንደዛ እንጣላለን? እስከ መገዳደል እንዴት ያደርሳል የሚለው ላይ ችግር ለመግባት ነው እየተሰራ ያለው። ከሻቢያ ጋር ኮኔክት ለመሆን ሽሬ ላይ ከሽሬ ሳይድም በሌላም ሳይድ ማለት ሶ አንዱ የጦርነት ዝግጅት እነዚህ ወርቅ የሚቆፈርባቸውን ማሽኖች ወደ መንገድ መስሪያ ወስደዋቸዋል። ይሄ መረጃ ነው ያለው። አንድ ሁለተኛ፣ አሁን በትግራይ ተቋሚዎች በግልጽ የሚነገር ሰምተህ ከሆነ የደብረጽዮን ቡድን ከሻቢያ ጋር እየሰራ ነው ተነጋግረዋል የሚለው የአደባባይ ሚስጥር ሆኗል። በነገራችን የአደባባይ
ኖት ገብሩ አስራት ወይ ምናምን ሁሉ የሚያነሳው አይደለም። ሌሎቹ አጠቃላይ ትግራይ ውስጥ የሚንቀሳቀሱ የተቋሚ ፓርቲዎች ናቸው ይሄን እያነሱ ያለው። ኦኬ። ስለዚህ ወርቅ የሚቆፍሩትን መንገድ ጠርገው መንገዱ ደግሞ ከሻቢያ ምሽግ ጋር የሚያስተሳስር ማለት ነው። ቀደም የነገርኩ ወደ 23 ወይ 24 ቦቴዎች ወደ ሸሪዓ አቅጣጫ ሄደው ተክላይ የሚባል የሎጂስቲክ ኃላፊ ቦቴዎቹ ተሰጥተዋል። ነዳጆቹም እየተሰበሰበ ያሉት በዛ ምክንያት ነው። የደብረጽዮን ቡድን ማለት ከሻቢያ ጋር ግንኙነት ፈጥረዋል። በዚህ አትጠራጠር ነገር ግልጽ ነው። እነሱም የተናገሩት አለ። በጣም ተጨባጭ መረጃዎች ነው ያሉት ከሻቢያ ጋር ያደረጓቸው ግንኙነቶች ማለት ነው። የጠላት መሳሪያ መሆኑ ስለታወቀና ለትግራይ ለማንም ስለማይጠቅም ግልል እናደርገዋለን። ይህን ለማድረግ እና ከስልጣን ለማንሳት የተመቻቸው ሁኔታ አለ ማለት ግልል እናደርገዋለን ማለት እናስወግደዋለን ማለት ነው። በምን በኃይል በግልጽ ይህን መስክረዋል። ከሻቢያ ሰዎች ጋር እየተገናኙ ስለሆነ ቀጣይ ጦርነት እናካሄዳለን ነው። ነገር ግን አሁንም በግልጽ ለጌታቸውን ወጥተው እንደሚያስወግዱ በኃይል ማረጋገጫ ሰጥተውናል። በጣም ብዙ የተበላሹ ቤቶች የሚቆጠሩ የጦር ጉዳተኞች እንዳሉ ታውቃለህ። በጣም የሚያሳዝነው ለእነሱ ኪኒያ እና በጣም ባስከፊ ሁኔታ ውስጥ ነው ያለው። ሰው ማይጠይቃቸው በጣም ብዙዎች ለእነሱ በሚመጣው መድኃኒት መቀለስ ቢራ ይጠጣበታል። መቼም አያንቃቸውም እንዴ ማለት ነው። የጦር ጉዳተኞች የመጣ መድኃኒት የሚሸጥ ቢራ የሚጠጣው እንደዚህ ነው እያደረጉ ያሉት እነዚህ ሰዎች። እስከዛሬ በ50 ዓመት የህወሓት ታሪክ ውስጥ በየ10 ዓመቱ ጦርነት እየተለኮሰ በሚሊዮን የሚቆጠር የትግራይ ሀገር ልጅ አልቋል። በግልጽ ጦርነት አውጇል። የፖለቲካውን ስምምነት የሚጥስ ነው። ስለዚህ እነዚህ ሰዎች አሁን በህግ መጠየቅ አለባቸው። ጦርነት እንደገና ቅስቀሳ እያደረጉ ነው። ስለዚህ መንግስት ዝም የሚላቸው አይመስለኝም። በእውነት በሚዲያ አካባቢ አሁን በትግራይ ጦረኛ ነኝ ማለት የህዝብ ድጋፍ አያስገኝም። ገና 5 ዓመት እንደነበረው አይነት ዝም ብለህ የሆነ ጦርነት ቀስቃሽ ሆነ እንትን አድርገዋለሁ መሽረፍት ምናምን እያልክ የእብሪታዊ ትሪታዊ ነገር ብትናገር እንትን አታገኝም። ቤተል በትግራይ አጠቃላይ እንደዛ አይነት ነገር አለ። ግን ህዝቡ ጦርነትን መጠየፉን ኤሊቱ ሊንቁም አይቷል። ከልባቸው ደግሞ ጦርነትን የማይደግፉም እያየሁ ነው። ምንድነው አንዳንድ ጊዜ ህዝብ ጦርነትን ስላልፈለገ ጦርነት ይቀራል ማለት ነው። አሁን እየተፈለገ እየታሰበ ያለው ጦርነት የሚፈልገው ቡድን ጊዜያዊ መስተዳድሩን መቀየር ፈልገዋል። ሰውየውን ማስወገድ ፈልገዋል። ሰውየውን ለማስወገድ ነው አሁን በዚህ ቲዲኤፍ ምናምን ነን እያሉ የትግራይ ጦር መሪዎች ነን እያሉ መግለጫ ምናምን የሚሰጡት ሲል በቲፒኤልኤፍ ውስጥ ባለ ክፍል ውስጥ አንደኛው ቡድን አፕራንድ እንዲኖረው እና እየተካሄደ ባለው አካሄድ አንድ ምን ይሆናል ማለት የፕሪቶሪያ ስምምነት ይፈርሳል። የፕሪቶሪያ ስምምነት ከፈረሰ ያለውን ጊዜ አስተዳደር አመራር ያለ ጠቅላይ ሚኒስትሩ እውቅና ተገለበጡት የፕሪቶሪያ ስምምነት የሚባለው ምን ይሆናል ማለት ነው። በህገወጥ መንገድ የፕሪቶሪያ ስምምነት ስህተት ያለ ጠቅላይ ሚኒስትሩ ፍቃድ ያለ ፌደራል ገቨርንመንት ስምምነት ጊዜያዊ መስተዳድሩን ስታፈርሰው ወይም ስትቀይረው አሚን ምንድነው ሊሆን የሚችለው? ከዛ በኋላ በምን ሲሄድ አግባብ ነው ፌደራል ገቨርንመንቱ ከናንተ ጋር ከዚህ የቡድን ጋር ዲል ያደርግ ይችላል? የዛ ክልል የትግራይ ክልል ችግር የፖለቲካ አመራሩና የህወሓት ታጣቂው ኃይል የጀነራሎቹ የታጣቂው ኃይል ችግር መሆኑ በግላጭ ወጥቷል። በግላጭ እንዲታይ ምንድነው የችግር ፈጣሪው ማን ነው የሚለው ችግሩ ከህዝብ ጋር የተሳሰረ ሳይሆን ለህዝቡ ግንና የቆመ ሳይሆን ከሌብነት፣ ከዝርፊያ፣ ከንጥቂያ፣ ከስግብግብነት የመነጨ መሆኑ ታይቷል። ስግብግቦች ናቸው እዚህ ያሉት እየመሩ ያሉት አካላቶች የማይጠረቁ ናቸው። በህዝብ ደም የሚቀልዱ እንብርት የሌላቸው ናቸው። ይሄ በግላጭ ወጥቷል። ህዝቡን አደጋ ውስጥ እየጣሉ እነሱ $520,000 ምናምን እየገዙ ዱባይ ቤት የሚገዙ ናቸው። ይሄ ሊታወቅ የቻለው ፌደራል መንግስቱ ባለመግባቱ የዝርፊያ ማዕከል መሆናቸው፣ የህገወጥነት ማዕከል መሆናቸው፣ የሂውማን ትራፊኪንግ ፈጻሚ ማዕከል መሆናቸው የታወቀው ፌደራል መንግስቱ እጁን ሰብስቦ በመቀመጡ። ህወሓት ማለት ለዶክተር ደብረጽዮን የስልጣን ምንጭ ነው። ድርጅቱ የህልውና ናቸው። የስልጣን ምንጫቸውን ድርጅታቸውን በሚመለከት በፌደራል መንግስት እጅ ላይ ነው። አንሰጣችሁም ሊላቸው ይችላል። በተለይ አሁን ላይ ጊዜያዊ ተሰጣችሁ ልዩ ፍቃድ እናንተ ብቻ ህግ አውጥቼ ግን አሁን ህግ ጣስ አሁን እንደምጣሳቸው አሁን መመሪያ ብሎ መከልከል ይችላል። ህጋዊ ሽንፈት ገጥሟል። ተሸነፈው። አሁን ከዚህ መውጫው መንገድ ለነሱ የሚመስላቸው ጦርነት ብቻ ነው። እነ ደብረጽዮን ከዛ ጊዜ ጀምሮ የፕሪቶሪያው ስምምነት ራሳቸው እንዳሉት እሱን ይዘን የምንታገልበት መሳሪያ እንጂ ብዙ ፍላጎታችንን ያሳካ አይደለም። ከዛ ጀምሮ በፖለቲካው ተሸነፈ። አሁን እውነቱ ይሄ ነው። አሁን እዚህ ላይ
ሰዎች የፈለጉትን ይበሉ። ህግ የማይዛቸው ስርዓት የማይዛቸው ስለሆነ ይኸው በቃ ታገደ። በቃ በቀጣዩ 3 ወር ላይ ነገሮችን አስተካክሎ መቅረብ ካልተቻለ ይቀጥላል። በማስፈራራት እኔ እንዴት ልበላችሁ? አሁን እኔ በነግራችሁ እንደ ጅንጀና እንዳይሆን ፈልጌ ነው ማለት የማደርገውን ነገር ደጋግሜ ማውራት አልፈልግም። በቃ ምንም ይበል ምንም የሚለው ላይ በተግባር ነው ማሳየት የምፈልገው። በግሌ ማንም ይበል ማንም ውሸት አያሸንፍም፣ ባንዳና ጽንፈኛ ይጠፋል በቃ ከተባለ ነው። ከዚህ የሚቀየር ምንም ነገር የለም። ማንም ቢነሳ ለራሱ ካልባሰው መንገዱን ጨርቅ ያርግላችሁ ነው የምለው ሁሌ። ዛሬም ልድገመው፣ በጥፋት አትጥፉ። አጀንዳው እናንተ አይደለም። ትርፍና ኪሳራውን አስቡት። የትኛውም ቦታ ላይ በክፉ ነገር ብቻ አትሰባሰቡ። ከመዋደድ፣ ከመጠቃቀም፣ ከመተጋገዝ በበጎ አብሮ ከመቆም ጋር ጀምሩ። ከዛ ጀምራችሁ መጠቃቀም ከቀጠለ እንዳትጠቃቀሙ አብራችሁ እንዳትሆኑ የሚያደርጋችሁ ክስተት ቢመጣም እንኳን እሱን ለመከላከል ይመቻል። እስኪ ተዋደዱ። እስኪ እርስ በርሳችን እንዋደድ። መሬት ላይ ያለው ታሪክ እኮ ቤተሰብ እርስ በርሱ አይዋደድም። ይሄ እስካልተሰራ ድረስ ሀገር አይሰራም። ይሄ እስካልተሰራ ድረስ ህግ አይሰራም፣ ቢሰራም አይጸናም። ምክንያቱም ከቤተሰብ መካከል ላይ ያለውን ነገር የወረሰ ያንን ይዞ የሚመጣ ልጅ ነው ወደ ሀገር የሚሄደው። በዛሬ ሂደቱና ምኑ ስሜት የሚነዳው ግብዝነት የተሞላው አስተውሎት የሌለው ባለቤቱ እንኳን ማን እንደሆነ የማይታወቅ መነሻና መድረሻ የሌለው ጠላት ያገኘውን ሁሉ ጠላት እያደረገ የሚሄድ ለመጥፋት የሚጣደፍ ነው እንጂ ለአሸናፊነት የሚበቃ ኦር የሆነ ነገር ለመኖር ራሱ ለመቆየት እንደው በእስር ላይ እንኳን ለመቆየት የሚያስችል እንደው በድህነት ላይም በበሽታ ላይም እንኳን ለመቆየት የሚያስችል ሂደት አይደለም። ትንሽ ትልቁ ዝም ብሎ ጠላቱን ሲያበዛ ያለንበት እንደዛ አይነት የደናቁርት በጣም አሳፋሪ በሰው ልጆች ላይ ደግሞ ሊተረክ የማይችል ስለሆነ ነው እኮ የምጸየፈው። በቃ ሲነቃ እኮ ይቀራል ይላል የመርካቶ ላይ ባራሱ ከተነቃማ ይቀራል ይላል። ጀስት ነገ ለመስረቀን ተሲ አልደመርም ብሎ ከሄደበት ባንኩንም ታንኩንም በመላ ሀገሪቱ በመላ የኢትዮጵያ ክልሎች ወደ ቆዳ ስፋቶች ላይ የእርሱን ውራጅ የሆኑት ሆዳም ባንዳዎች በየክልሉ በየሰፈሩ አደራጅቶ የአካባቢውን ሰው ይበዘብዙ የነበሩ ጥቂት መቶ ተለምኖ ልካውን እንደጃውሳ መቶ ተለምኖ 10 እየተወረወረ 90 እንደሚዘረፍባቸው አይነት ሲዘረፍበት የኖረ እስከ ጥፋት ሊተርኩ 27 ዓመታት ላይ የዘራውን የዘረኝነት የመጠፋፋት የባንዳነትና የጎጠኝነትን ተክል ኮትኩቶ እንዲያፈር አድርጎ ፍሬው ሊሰበሰብበት የሚችለው ያው አሁን ላይ ኦልሞስት እያጠፋ ነው ጀስት 3 ዓመት በተለይ ፍሬው አፍርቶ ጎምርቶ እየተነቀለ ፍሬውም እየጠፋ ያ ተክልም ደግሞ ከስሩ እየተነቀለ እየጠፋ ነው ያለው። ገና አላለቀም። በህጎች በየጊዜው አዋጆች እየተሻሻሉ ህጎች እየረቀቁ እንደዛ እያለ ህጋራዊቱን አስተካክሎ እስከሚሄድበትና የኢትዮጵያን ይሄ ያሁኑ አከላለል ኢትዮጵያውያን ያልወሰኑበት እንደገናም አብሮ የማያኖረን ከሆነ አዲስ አይነት አወቃቀር የቆዳ ስፋቷን መስመሯን ሁሉ አስምራ ራሷን ችላ የምትቆምበትን ሁነት እስከምታገኝ ድረስ ነው የሚቀጥለው። አማራ፣ ኦሮሞ፣ ትግሬ ብሎ የሚያወራ ሰው በስቅላት መቀጣት ሁሉ ስለሚገባው ማለት ህጎች እንዲፈሩ ነው መሆን ያለባቸው። በስቅላት ምናምን ይሄ ሃይማኖተኝነት ምናምን አለ ይሄ መገዳደልን ያላቆመ ሃይማኖት ምንም የለም እኮ ማፈር ነው ያለበት። ሰዎችን እኮ መዳኘት አልቻለም። ሰዎች ልቦና ውስጥ ሆኖ እዚህ ምድራዊውን ዱንያዊውን ህይወት እንደ መዘጋጃ እንደ ዝግጅት ክፍል አድርጎ ከሞት በኋላ ያለውን ዘላለማዊ ህይወት ለመውረስ የሚያነቃቃ የሚቀሰቅስ እንጂ እምነት ሃይማኖት ጭራሽ እዚህ ላይ እየተባላ አዳምና ሔዋን ነው የሰው ልጆች መሰረት የሚለውን ሁሉ ንዶ በመልክ በቁመት በቋንቋና በምን እየተከፋፈለ ያንን ራሱ የሚጠቅሰው እኮ ለመጠቃቀም አይደለም። በጣም የሚገርመኝና የሚያናድደኝ ትግሬንን የሚለው አይዋደድም እኮ ለጥፋት ነው የሚሰባሰበው። አማራ ነኝ የሚለው አይዋደድም፣ ሌላ ሊያጠፋ ነው የሚዘምተው። ኦሮሞ ነኝ የሚለው ሌላ ሰው ያ ነው ትዝ ሲለው ለጥፋት ብቻ ነው ሰዎች የሚጠራ።
ሲበላ ተደብቆ ነው የሚበላው። እንደው በጣም የሚናናቁ እኔ አይቻቸው አውቃለሁ። በተለያየ እዚህ ጎጥ ላይ ምናምን ማለት ትግሬዎችንም አፋን ኦሮሞ የሚናገሩትንም አማራንም ያው አብሮኛ አለ ዛሬ ድረስ በጣም የምንጠላለው ቢሮ እስከ መለቀቅ ድረስ የደረስነው እኮ አብረን የነበርን ሰዎች ላይ ያለ እንትን። ስለዚህ አብሮን እንዲያኖረን የሚችል ነገር አሁን ያለው ለምሳሌ አማራ ክልል ላይ ያለው መሪ አማራ በመሆኑ ነው አይደል መጠቀም ያቃተው ሰው። በቃ ኢትዮጵያ እንደ ኢትዮጵያ ቆም በዓለም ህዝብ ላይ አሸናፊና ተጠቃሚ ሆነን መሄድ መቻል ነው። ዛሬ ውስጥ ላይ ቤት ዘግቶ የሚቧቀስ ቤት ዘግቶ የሚደባደብ ቤት ዘግቶ ያውም ያን አጀንዳ ከሌላ አምጥቶት እኔ ከውስጣችን አስበነው እንኳን ብንጣላ ራሱ ችግር የለውም ይቁም ስንል መቆም ስለሚችል ነፍሰ በላ ሆኖ ክላሽን እየወለወለ መጀመሪያ ሚስቱንና ልጁን ገሎ የወጣ ሰውን ገንዘብ እየሰጡ በሱ ስም ቴሌቶን እያዘጋጁ ፕሮፌሰር ነኝ የሚሉ ሰዎች ከኋላ ሆነው በዛ ስም የሚነግዱ ከሆነ ያ ሰው ምን ይወጣል? ለማን ያዝነው? ተስፋም የለው እኮ መንግስት ይሆናል ኦር ምናምን የትኛውም መስሪያ ቤት ላይ ዘበኛ መሆን እንደማይችል ያውቀዋል። ምንም የሚይዝና ጠያቂና ተጠያቂ የለም። አንዴ መግደል ሲጀምር፣ አንዴ ሰው ማገት ሲጀምር፣ አንዴ ነውር መፈጸም ሲጀምር አበቃ የሱ ነገር ይሄንን ነውር ይሄንን ኃጢያት እንዲፈጽም ያዘዘው ከጀርባ ያለው ሰው ነው የሚቆጣጠረው። ከፈለኩ ይሄን የሰራውን አጋልጣለሁ፣ አለዛም ይሄ ያጠፋውን ነገር መልሶ አንተን ያጠፋል። ያለ አማራጭ እስከምትሞት ድረስ የኔ መጫወቻ ሆነ መቀጠል ነው የሚባለው። ሰው ሳትገድሉ ጥፋት ሳትፈጽሙ የትኛውም ቦታ ላይ ብትቆሙ ብትናገሩ ብትታዩ የማያሳፍራችሁ ነገር ሳትፈጽሙ ነው አቅም ያለው። ያ ከሆነም ደግሞ በሰላም አማራጭ ላይ ገብታችሁ ተደራዳሪ ሰዎችን እንኳን ከመግደል ይልቅ እስኪ ግቡልን፣ በቃ እውነት መተማመኛለን እንደው እንደዚህ ነው እርግጠኛ ናችሁ እኛ ካጠፋነው ጥፋት አንፃር በነፃነት እንትን እንላለን ምናምን ማለት ነው እንጂ ያንንም ተሳድበህ ያደረካት እያንዳንዷ በዲጂታላይዜሽን አማረልኝ ተብሎ ልካታል እኮ ትንሽ ትልቁ ይዟታል። ዛሬም መጠየቅ የማይችል ሁሉ ነገ ዝም የሚል ይመስላል። እንዲህ የሚያሳብዳችሁና ምን የሚሏችሁ ከኋላ የሚጋልቧችሁ ሰዎች ትሄዳለህ አትሄድም እያሉ ወደፊት ብቻ እየጋለቧችሁ ስለሆነ ወደ እነሱ እንዳትሄዱ እንኳን ከሀገር መውጣት እንደማትችሉ ስለዘጉባችሁ በየትኛውም ሀገር እስክትሞቱ ድረስ የኛ ቁሶናችሁ ሂዱ ተብላችሁ እንጂ የሰላም አማራጭ መንግስት የዘጋ ቢሆን እኔም ለእናንተ ነበር እንትን ነው በቃ እንዴ ተሳስተዋል ምን ያርጉ መመለሻውን ከዘጋባቸው ነበር። እዚህ ያላችሁት ወንድሞችም እንደሱ ነበር። የሰላም አማራጩን ግን ዘርግቶ ቁጭ ያለው ያቃችኋል። ፈረሶናችሁ አጀንዳ ተሸካሚ ሆናችሁ በሽታ ተሸካሚ ሆናችሁ እዚህ እየበጠበጣችሁን እንዳላችሁ መንግስት ያውቃል። ስለሚያውቅ የጠላቶቻችንን እጅ ለመቁረጥ የግድ አንዴ እንደው ጥርሳችንን ነክሰንም ቢሆን ይህንን የመጠፋፋት ፋይል እዚህ ቦታ ላይ እንዝጋ ተብሎ እንጂ እኮ ወፍጮ ውስጥ ቢፈጭ የልባችን የማይደርሰው ሰው ሁሉ አቦይ ስብሐት ለጠላቶች አሻጥርና ለሌላው ንጹሃን ህዝብ እልቂት መቆም ሲባል የተለቀቁት እኮ ናቸው መልሰው እያደሙ ነው። ተከታዩ ከተዋቸው ምንም ናቸው። ግን በእነዛ እየተነዳ ደግሞ ብዙ እብደትን ወርሶ ለጥፋትና ጥፋት መሄዱ ተገቢ አይደለም። በመግደል የምታሸንፉ ነገር የለም። እንተዋወቃለን፣ ኢትዮጵያውያን ነን። ሰው የገደለ ሰው የትኛውም ቦታ ላይ ተሄዶ ደሙን እንደሚታፈስ ይታወቃል። የትኛውም ሄዳችሁ እንደማታመልጡ ይሄን እንተዋወቃለን። የደላው ሆነ ልትኖር በፍጹም እንደማትኖር ታውቃለህ። እንኳን አይደለም እዚህ ኢትዮጵያ ምድር ላይ የትኛውም ዓለም ጫፍ ላይ ብትሄድ ያ ደም እንደሚጠብቅህ ስለምንተዋወቅ ማለት ነው። ደም አፍሳሽንን ሀገሩን ሊያፈርስ ጥረት ያደረገን ሰው ደግሞ ሌሎች ሀገራትም ቢሆን አይቀበሉም። አሁን ቀጣዩ ያለም አስተላለፍ ደግሞ በጣም ምናልባት ትራምፕን በዚህ መልኩ አሜሪካውያን ከተቀበሉት የአሜሪካን መዳንን ያረጋግጣል ብዬ አስባለሁ። ከመጥፋት ይታደጋል፣ ከፈጣሪ ቁጣ ይሰውራል ብዬ አምናለሁ። ከዛ ውጭ ያለው ዓለም ማንንም ኢትዮጵያን በጉልበት እንደዚህ የሚል ነገር አይደለም። ይሄ እናንተ ከሆነ ከምታዩት ሰው ጋር ምናምን ጋር አትይዙ። የሆነ በቃ እናንተ ልታዩት የማትችሉት የራሷ የሆነ ነገር አለ። በቃ ያ የፈጣሪ ፍርድ ነው።
ማንም መቼም ከፈጣሪ ጋርም ቢሆን መሬት ማንቀጥቀጡንም አብይ ነው ያደረገው እያላችሁ እንዳላችሁት ምናምን አይደለም። እንደዛ ማበር ትችላላችሁ። ግን ለምንድን ነው የማይቆሙት? እዚህ ጋር ወንድሜ ጋሽ ዘሪሁን የተናገረው ነበርና ከዚህ በፊት በጣም ከሚገርመኝ ነገር ውስጥ ድሮ ልበለው እንጂ መቼም ሰርገኞች ሸራተን ሆቴል ላይ ግድግዳው ላይ ጠጋ ብለው ነበር ፎቶ የሚነሱ። ዛሬ ግን ከተማ ለምን አማረ ለምን ጸዳ ብለው ሲሳለቁ በጣም ይገርመኛል ነው የሚለው። እነሱ በዛ በቆሻሻ ውስጥ ነው የሚኖሩት። ሀገር ጉዳያቸው አይደለም፣ ዜጋ ጉዳያቸው አይደለም። ትርፋቸው ቅድም እንዳልኳችሁ ነው። አስከሬን ሳጥን የሚሸጥ ሰው ሰው አልሞት አለ ይላል። መድኃኒት የሚሸጥ ሰው ሰው አልታመም አለ፣ ጤና ስለበዛ አሁንማ በቃ ምንም ስራ ጠፋ ይላል። እኔ በህይወቴ የምመኘው ግን ወይም ወደፊት እንዲሆንልኝ ከፈጣሪ ጋር የምታገለው ኢትዮጵያ ውስጥ ፍርድ ቤቶች እንዲዘጉ፣ እስር ቤቶች ማረሚያ ቤት እየተባሉ የሰው ልጆችን በማሰር እስከ መታሰር ድረስ መድረስ በራሱ ለኔ ለሰው ልጅ ሞት ነው ብዬ ስለማስብ ተጠርጥሮ እንደዛ አሉት ብንል አሳሪውም ሆነ ታሳሪው ሁለቱም የታሰሩ ናቸው። እንደግሌ ሰውን አስሮ እዛ ጋር ማኖር ሌሎችን የሚያስተምር ከሆነ በሚል እንጂ በዛ ልክ በጣም እንትን ምለው ነው። በህይወቴ ቢሳካል ብዬ የማስቀረው እስር ቤት መካሰስ መወቃቀስ እንዲጠፋ፣ ማረሚያ ቤቶች በተለይ ዘላቂ በጣም ለብዙ ዓመታት ምናምን ያሉ ማረሚያ ቤቶች እንዲጠፉ ፈልጋለሁ። ጊዜያዊ ምናምን ፖሊስ ጣቢያና የሆነ አንዳንድ ነገሮች ቢኖሩ እንኳን ደስ የመሳሪያ ድምፅ መተኳኩስና መገዳደል እስከ መገዳደል የሚያደርሰውን ነገር ማስቆም፣ የሰው ልጅ ስሜቱን መቆጣጠር የሚችልበትን ነገር ማምጣት። ከዛ ሌላው ሆስፒታሎች እንዳይኖሩ ወይም አሉ ይጸዳሉ ያምራሉ፣ ግን የታመመ የሚሰቃይ በሽተኛ ዜጋ እንዲኖረኝ አልፈልግም። በያለበት ጤነኛ ሆኖ ሲሞት ድንገት በቃ ሸለል እድሜው ከደረሰ ፈጣሪ አዝመራውን በወቅቱ በሚሰበስብበት ተሰብስቦ እንዲሄድ እንጂ ታሞ ሰውነቱ ተቀዶ ምን ብሎ እንደዛ አይነት ነገር የሰው ልጆች የሚጋለጡት በተለይ የቀዶ ጥገና ምናምን ሳይንስ አይደለም ሌላ ነገር ነው። ይሄ ብቻ እንደ ግለሰብ አርጋችሁ እዩት። ሰው ልጆች ልብሳቸውን አውልቆ ሌላ ሰው እንዲያያቸው እንደዛ ቀዶ ጠግኖ ቱቦ ሁሉ ከቶ ምናምን የሚያደርጋቸው የኃጢአት ውጤት ሊሆን ስለሚችል በማወቅም ይሁን ባለማወቅ ራሳችንን ከኃጢአት በመጠበቅ ዛሬ ብንናገረው ብንረሳው ነገ ይመጣል አይቀርም። በዛ ስሜት ማንም ክብራችንን ሳይነካ የምንኖርባት ምድር የበረከት ምድር እርስ በርሳችን እንደማር እንደወተት የደመቀ የመዋደድ ፍቅር የበዛበት ሰው ቢታመም እንኳን ኦር ታመመ ሲባል በጤናው ሊሆን ይችላል በኢኮኖሚካል በየትኛውም ነገር ሁሉ ነገሩ እንዲያምርበት የሰዎች ማማር ነው የኔ ማማር የሚል እዝነቱ የበዛ ኢትዮጵያዊ የሞላት ምድር እንድትሆንልኝ ነው የምፈልገው። ሰዎች ሁሉ መጣው ፍቅርን፣ መተሳሰብን፣ አንድነትን ይኖርባት። ህገ ሰውነት የሰው ልጆች ህግ በአእምሯቸው የሰረጸው ሰዎችን በበጎ የሚያቀና ሆኖ ይቀጥል ዘንድ እንጂ በወረቀት ላይ ተጽፎ ፖሊስ መጥቶ ፍርድ ቤት ዳኛ መጥቶ የሚያስከብረው ህግ መሪው ላይ ይሄዳል። አሁን ለምሳሌ መሪው ላይ ለምንድን ነው የምሄደው? ጠቅላይ ሚኒስትሩን እኔ ላግዘው ነው የምሄደው? ስህተቱን ላርምለት ነው የምሄደው? እንደዛ ከሆነ እሺ፣ ድካሙን ልጋራው ከሆነ እሺ ልጥረው። ግን ትንሽ ትልቁ በሰረቀው ቁጥር የራሱን ሌባ መሆን ማመን ቢያቅተው እንዴት ነው ጠቅላይ ሚኒስትሩ ድረስ የሚደርሰው? ቦታ እየሰረቀ የሚሸጠው ሙስና የሚሰጠው ሙስና የሚቀበለው ህግን የሚሸጠው ህግን የሚገዛው ሃይማኖትን የሚሸጠው ሃይማኖትን የሚገዛው ቅባ ቅዱስ የሚሸጥ ሰው ስንት ነው? ይሄ በሆነበት ላይ ሁሉ በእያንዳንዱ ቦታ ላይ አመነው የምንለውን ፈጣሪ ክደን አንድ ግለሰብ መሪ እንዴት ነው እኛ ባጠፋን ቁጥር እኛ አስበና ቀደን የምንሰራው ነው ሁሉ አንድ ጠቅላይ ሚኒስትር እንዴት ነው ሊያደርገው የሚችለው? እንዴት ነው በወቀሳ ብቻ ሰው ነፃ ሊሆን የሚችለው? ብዙ ሰው ህግ ሰዎች ላይ ካልሰራ የሆነ ፍርድ ቤት ዳኞች ብቻ የሚያስከብሩ የሆኑ ፖሊስ ጣቢያ ፖሊሶች ብቻ የሚያስከብሩ እስከዛ ድረስ ራሱን የሳተ ህብረተሰብ መከላከያ ካልመጣ በስተቀር ጋጥ ወጥነቱ ካልደበደቡት ካልተኮሱበት በስተቀር ራሱን መንከባከብ የማይችል ትውልድ በዚህ ልክ ሰብናውን ያጣ ትውልድ ከየት ነው የመጣው? እኔነቴን ሲጀመር ለምንድን ነው ፖሊስ ድረስ የምደርሰው? ለምንድን ነው መጀመሪያ ክስ መጥሪያ የሚሆነው? ያኮ ሰው ስዋሽ
የኔ ወንጀል እኮ አልሆነ ቦታ ላይ መገኘቴ፣ ካልሆነ ቦታ ጋር መዋሌ፣ ያልሆነ ስራ መስራቴ በሽታንም የሚያመጣ ፖሊስም ሆነ ማንኛውም ሰው የሚያመጣ። ከዛ ውጭ እኔ በበጎ ሄድኩ እንደሆነ የማይገባኝን ካልተመኘው ለሀገር የሚሆነውን ለሀገር ከሰጠው፣ ለመንግስት የሚሆነውን ለመንግስት፣ ለወንድሜ የሚሆነውን ለወንድሜ፣ በሁሉም ነገር ላይ ፍትሃዊ ከሆንኩ ፍትህ ከኔ ይቀዳል። ሰላማዊም ነው። ማንም እንትን አይደለም። ህመምም አይመጣም። ማንም ሰው ሁሉ ሰው ወደ ራሱ ማየትን የራሱን ዋጋ መስጠት ላይ ቢጀምር የአባቶቹ ጥላት አለመሆን አንድን ሀገር ለማድረግ የደከሙበትን ነገር ሁሉ የማጥፋት አይነት ነገር አለ። ይሄ እንደ ላፊ ስንሄድም በየትኛውም ማግባብ ላይ በወቀሳ መጠመድ ራስን ማዋረድ፣ የራስን ዋጋ ማሳጣት፣ ከኖርንበት ጥፋት የበለጠ ሌላ ጥፋት በመጨመር ራስን መግለጥ እንጂ በመውቀስ የምንሻገርበት እውነት የለም። አሁን ፈከራ ነው። እከሌ እንፈራው፣ እከሌ እንትን አለ፣ እከሌ እንደዚህ ውክልናን ያጣ ሰው የራሱን ብልግና ለማውረስ የሚከድበትን ሁሉ እውነት ታያላችሁ። አንድ ሰውዬ አማራ ነኝ እኮ ምናምን እያለ ተሰሙትና ከዛ ቀጥሎ ደግሞ ይሄ ከመጀመሪያው ምንም እንትን ያለው የተነሳስ ነው። ማንኛውም ኃይል ጋር እንጋጫለን፣ ተራራ እንሄዳለን፣ ህንፃ እናፈርሳለን። ኃይል አደራጅ ከፍተኛ የአመራር የማዕረግ እድገት ስንሰጥ ሌላ መነሻ የለውም። ከፊታችን አደጋ እንዳለ ስለሚታወቅ ነው። ሰው ሲጠፋ ሰው ትሆናለህ አይነት ኦር ሀገር ሲበላሽ ጀርታ ይፈራል። ሰው ያልሆነ ታሪክ ሁሉ እንትን ለማለት የሚሄድበት የአድማጭ እንትኑ ስህተት ስለሆነ በደንብ ማስተካከል። በአማራነት የመጣ ነገር ፊት ካጎን ማንም አይሆንም። አገር ሲናጋ ማለት አማራ ሲናጋ ማለት ነው። አማራ ሲገደል እየገደሉት ያሉት ደግሞ የውጭ ሀገር ዜጋ ሳይሆን የሀገራችን ዜጎች ናቸው። እያፈናቀሉት ያሉት ነጮች ሳይሆን ጽንፈኛል የበላይ የሚሰለፍ ሊኖር አይችልም። ታቻዎች ጋር መሰለፍ ያለብኝ እኔ ነኝ። ይሄ ከመጀመሪያውም ምንም እንትን ያለው የተነሳስ ነው። እሱ ጊዜው ላይ ይነገራል እንጂ መታገል እንዳለብን ይሄ ስርዓት ማስወገድ እንዳለብን ገና ሲሸፍት ነው እያለን የተነጋገርንበት ነው የነበረው። ልዩ ኃይል አደራጅ ከፍተኛ የአመራር የማዕረግ እድገት ስንሰጥ ሌላ መነሻ የለውም። ከፊታችን አደጋ እንዳለ ስለሚታወቅ ነው። ስለዚህ ሊታገል የሚችለው ደግሞ ደረጃ ነው። እዚህ ላይ እንግዲህ እንዳልነው አንዳንዶቹ አጭበርባሪ ናቸው። የሌለን ነገር አለ ያለ ህዝብ የሚያደናግሩ በህዝብ ትክሽ ተለጥፈ ከማውራት የማይመለሱ ናቸው። ሲጥሮ ስንጥለው ቢንጫጫ ቢንቀጣቀል ግድ ነው ነው ያካለጥ ናቸው። ግማሾች ይሄ አደጋ ተለጥፈው ተለጥፈው ሲልከሰከሱ የነበሩ ናቸው። ሌሎቹ ደግሞ ስታትንትን የግል መሰባትና መራር ሲያሙ ነበረ ሲክብ የነበረ ግን የተጨበጠ ነገር የሌለም። ከዚያ ሲባረር ደግሞ አሁን ውጭ ሂዶ ተመሳሳይ በአማርኛው ታዝሮ ተጣብቆ ስለሚኖር ነው። ስለዚህ ይሄ ቢናገር ነበር የሚሰማን። ይሄ እንትና አይወድ በግጥራ ላይ ፈር እያጭበረበረ አይኖር። እኛ ለአማራነታችን ማንኛውን ዋጋ እንከፍላለን። በባርነት ከመኖር በነፃነት መኖር ስላለብን ለነፃነት ደግሞ ሁሉም አይነት ዋጋ ይከፈላል። ይህ ኃይል ከዚህ በኋላ እያጭበረበረ ሊኖር አይችልም። እኛ ሲፈረጃ በሮ ውጭ ሀገር ሄዶ እየለፈለፈ ዘ አሁን አንዳንዶቹ ተመለስ የእስክንድር ደጋፊዎች ናቸው። ጥሩ ነው መደገፋቸው። ለምን ጫካ ወርዶ የማይታገል ጫካ ወርዶ ለምን እስክንድርን ከጎን ብሎ ለምን አይታገል? እኔ ወደ አዲስ አበባ ስጠጋ የታገለውን እንጦጦ ላይ መርሰዋለሁ። ወደ እሷ ይመለሳል። በዛን ጊዜ ስልጣን ታገኛለህ ብሎታል። የሚጠብቀው ይሄን ነው። ታግለው አይደለም እነዚህ ሰው ወደ ቦታ ፈልጉት። የሀገር ላይም ተለጥፍ አጋዎች ድል ሲያደርጉ ነው መጥተው የወረደ ስራ የተናቀ በማህበረሰቡ ስራ የተናቀ የተፈራቸው አብዛኞቹ እኮ ታውቃቸዋለሁ። እገሌ እገሌ ማለት አስፈላጊ ላይሆን ይችላል። ልክ አለ ፊቱን ሲያዞር ደግሞ ወደ ምሳሌ ማርሸት ማለት በዚህ ሰዓት የ67 ብርጌዶች የ9 ክፍለ ጦሮች እና የአንድ ትልቅ የአማራ ፋኖ ጎጃም የሚባል ትልቅ ድርጅት የህዝብነት ኃላፊ ነኝ። አሁን በነገራችን ላይ ከአብይ ጋር ይሄ ልክ እንዳልኳችሁ ድራማ ነው ሲሰራ ይኖር ህዋት። እኔ መቼም በህዋት ዘመን ላይ ሰው ካልነቃ ሰዎች ያለ እውቀት እንደ ቁስ ነበር የሚሾሙት የሚቀመጡት። በራሳቸው ማንኛውም ነገር ላይ ማዘዝ እንዳይችሉ እሱን የለመደ እሱን የኖረ ትውልድ ነው። ዛሬም መነሻና መደረሻውን የዕለቱን ብቻ ምንም ነገር ያድርግ እንጂ ያን እንደ ስኬት የሚቆጥር የት ልትሄድ ነው የት ልትሄጂ ነው ምናምን ትባል እንቁራሪት ናት መሰለኝ
የሆነ ሀገር ብላ ስትጠራ አይ ትደርሳለች ሲሏት ልብማ የሚል እቅዱን ብቻ ቅዠቱ ብቻ ይሆነ ሰርቃችሁ ያላችሁበትም ታክቲክፉል እንኳን ብትሆኑ ቴክኒክፉል ብትሆኑ ንግግራችሁ ተግባራችሁና በየሚዲያው ገመናችሁን እርቃናችሁን ሆናችሁ የምትነግሩና የምታሳዩት ነገር እንኳን የሆነ አይ አማራጭ ነገር ቢኖረው ሰው ዝም ሊላችሁ ይችላል። እኔም ዝም ልላችሁ በርቱ ቀጥሉ ልላችሁ ይችላል። የመጀመሪያው ተጎጂ ዛሬ ታጠፋላችሁ እየጠፋችሁ ነው። ያገኘው ሁሉ እንዲቀጠቅጣችሁ ነው። እኔ እንትን መሪ ነኝ ውጤቱ አይለካም። ጀነራል ማን ነው የሚባለው የሰውዬው ጀነራል ተፈራ እንደዚህ የተሰጠውን እድል የፕሬዝዳንቱ አማካሪ ሲሆን አልፈልግም ብሎ የወጣ ሰውዬ ከዛ በኋላ ነው የጠላሁት። እስከንድርን ባልደራስ ያቋቁም ነው የጠላሁት። ከዛ በፊት ወደው አከብረው ነበር። መሳይን አሁን ሲገለበጥ ነው። ደረጀንም በቃ የምወዳቸው ሰዎች ነበሩ። እነዚህ በጣም መጣላቸው ከመጀመሪያው ጀምሮ በሆነ ነገር ላይ ጊዜን ይወስዱብኝ ከነበሩ ሰዎች ውስጥ ስለሆኑ ማለት ነው። ይሄ ሰውዬ አማካሪ ሲሆን የክልሉ ፕሬዝዳንት እንዲህ ብዬ ባማክረው አይሰማም ብሎ እዛ ቦታ ላይ ያለ ቢናገር ኖሮ ብዙ ጉዳት ያደርስብን ነበር። እግዚአብሔር ሲረዳን ግን አልፈልግም ብሎ ወጣ። የክልሉ ፕሬዝዳንት መሪ ከመሆንና አሁን ላይ በሽፍትነት ከመሄድ የትኛው ነው እንትን ነው? ሲጮህላችሁ ሲጨበጨብላችሁ በዛ ልክ ማኑ የምትነኩ ሰዎች እኮ ነው ያለው። አሁን ተፈራማም አይ አንተ ትግሬ ነህ ቢሉትስ ሰው ያልሆነ ሰው ምን መተማመኛለ? አሁን አማራ ነኝ የሚለው ሁሉ አማራ ነው። እኔ ሰውም አይደለም ብሔርተኛ የሆነ እኔ ሰው አይመስለኝም። በጣም አማራ ኦሮሞ ትግሬ ሙስሊም ክርስቲያን እያለ የሚመጣ ሰው እንደርሱ አይነት ርካሽና የተዋረደ ሰው ስለሌለ በጣም ነው የምጠላው፣ በጣም ነው የምጸየፈው። ምክንያቱም ተንሳፏል። የትኛውም ቦታ ላይ ሰዎች እንዳስቀመጡት እንደጣሉት ሊወድቅ እንዳስቀመጡ ሊቀመጥ እንጂ በራሱ ማንኛውም ነገር ላይ ያፈረ ራሱን የሚጠራጠር የራሱን ማንኛውም ነገር ሌሎች ያውም የኢትዮጵያ ጠላቶች የሚመሰክሩለት የሚያረጋግጡለት ሁሉምናውን እነሱ ያሉትን ብቻ ተሸክሞ ይሄ አጥፍቶ ጠፊ የሚባል አይነት የለም። ቦምብ ታጥቆ ራሱን ይሞታል። አጥፍቶ ጠፊዎች ናቸው። ያጠፋሉ፣ እያጠፉ ነው። ቀጥለው ይጠፋሉ። በሁለቱም ኢትዮጵያ ተጎዳች፣ ህዝብ ተጎዳ። የሆነ ቦታ ላይ እኮ ደርሳለሁ ብትሉ ቢገናኙ የሚጫረሱ ሰዎች ዛሬ ሲሰዳደቡ ነው የሚሉት። ቆይ ሰማችኋላችሁ። አቶ ደግሞ ወደ ጦር ያቀጣጣል ማርሸት ማለት በዚህ ሰዓት የ67 ብርጌዶች የ9 ክፍለ ጦሮች እና የአንድ ትልቅ የአማራ ፋኖ በጎጃም የሚባል ትልቅ ድርጅት የህዝብነት ኃላፊ ነኝ። አሁን በነገራችን ላይ የ67 ብርጌዶች ከዋሹ አይቀር እንደዚህ ነው። አሁን ላይ ምናልባት ይሄ ጊነስ ቡክስ ነው የሚባል የዓለም ድንቃ ድንቅ መዝገብ በሚለው ነው የማውቀው ነው። ጊነስ ወር እንደዛ የዓለም ድንቃ ድንቅ ነገሮች የሚመዝገብ በውንጨፍ ድንጋይ ሱ27 የሚጥል የ67 ብርጌዶች አለቃ የ9 ክፍለ ጦሮች አዛዥ ይልና የአማራ ፋኖ በጎጃም ህዝቡ ራሱ 67 ክፍለ ጦር እንትን የሆነ ማለት ይህንን በተለይ መከላከያ ላይ ያላችሁ ሰዎች አንድ ክፍለ ጦር አይ ቲንክ ከ10 ሺህ በላይ ይመስለኛል። ከዋሹ አይቀር እንደዚህ ይሄ በዛ ቢመዘገብ ጥሩ ነበር። እንዲህ አይነት ትውልድ በመፈጠሩ ከዚህ ጋር ማጨብጨብ ሳይሆን ማፈር ነው ያለበት። የሰው በዚህ ልክ የሚበጠረቅ ሰው ሲመጣ ጭራሽ ደግሞ ይሄንን የሚሰማ ይሄን ሳፖርት የሚያደርግ የሚያደንቅ ሲመጣ አስቡት ጥፋቱ ምን ያህል እንደሆነ። ዛሬ ይሄንን የደገፉት ይሄን የሚያስታጥቁ ከዚህ ጋር የቆሙት ሁሉ እኮ የጠፉ ናቸው። የቤተሰብ መሪ ቢሆኑ እስከ ቤተሰባቸው ጠፍተዋል። ምንም አይነት የምሁርነት ደረጃ አመራርነት ደረጃ ላይ ቢሆኑ ከዚህ ጀርባ ላይ የተሳፈሩ ሰዎች ሁሉ ጠፍተዋል። ምንም መቼም መለቃቸውን ጥፋት አጥፍተዋል። እየተከተለ እየገዘገዘ እንዳልኳችሁ ለቅድም ኩላሊቶች ፌል አድርጓል ተብሎ የኔ እናት አባቶች ያስለቀሰው ሁሉ ምንም ገንዘብ ቢኖር እያለቀስክ በቁምህ ቃይልን ሆነ ትኖራታለህ፣ ትቅበዘብዛታለህ እንጂ አይቀርም። ይህን አይታችኋል። ሰው ብንሆን የህዋት ውድቀትና እብሪት ለብዙ ሰዎች ትምህርት ይሆናል። ከእብሪቱ እንዴት እንደተከሰከሰና በአንድ ቀን ውስጥ ጎንደርንና ወልዲያን ተቆጣጥሮ አማራ ክልል ላይ አሁን ያለውን
እልቂት አይነት እዛ ፈጽማለሁ ጦርነቱን ዛረጋለሁ ያለው እንዴት አናቱ ተመቱ ዱቄት ሆኗል። ህወሓት የጠፋው ለኔ ጠቅላይ ሚኒስትሩ በ15 ቀን ጦርነት በእልህ የተወጋውን መከላከያ ሰራዊት